ሆኖ ሳለ ነገር ግን ቁርአኑን በዚህ መልኩ የተረጎመው ዓሊም ወይንም ደግሞ ዑለማ ያስፈልጋል ያመጠቀስ አለበት። ልክ ለምሳሌ ሐቢብ በጠቀሰው መልኩ አህመድን መጥቀስ አለበት። ለምሳሌ የደረደራቸው የቁርአን አንቀጾች አሉ። እነዛን የተረጎሙ ዑለማዎች ልክ እሱ ባስቀመጠበት መልኩ ገሌ በዚህ መልኩ ተርጉሟል፣ ገሌ በዚህ ተርጉሟል የሚለውን ማስቀመጥ ያስፈልጋል ማለት ነው። ልክ ሐቢብ ኢብኑ ጀር ብሎ እንደጠቀሰው ማለት ነው። በዛ መልኩ ቢሆን ስሜታውን ከመሆን የሚገላግለው አንዱ ይሄ ነው ይመስለኛል። እና በዚህ መልኩ ቢቀጥል የዑለማዎችን ግንዛቤ ከቁርአን አንቀጽ ጋር እያይዘን ብናስቀምጥ ማለት ነው። መርሐበን ወንድሞቼ፣ ጥሩ እየሄደ ነው። አሁን ወንድማችን ሐቢብ ያለው ነገር የጦበሪን አንስቶ ተናግሯል። ግን በደረጃ ብለዋል እኮ እኔ ጦበሪ ተፍሲሩ ነበር ግን በደረጃ ነው አላገኘሁትም። የኔ ኪታብ ከሌለው የሱን ጦበሪ በደረጃ ነው ተላይ ሆኖ ያሉበትን ቢያብራራ ደህና ነው። ቁርአን አላ ወርተፈዐ ነው ያሉት እንጂ በደረጃ አይደለም ያሉት። እንደዚህ ልክ መረጃው እየተጠዳ መሆን አለበት። ለፈለግነው ነገር ልናውለው አያገባም። አያት እኛ ለፈለግነው ተዋልነውማ ምን ለምን ላፋን ወደ ዑለማዎች እንደመለሰን እንጂ ውይይት የምናደርገው ሁሉም እምነቱ ይዞ መቀመጥ ይችላል። የተሰባሰብነው ዑለማዎች ባሉት ለመሄድ ነው እና እንደዚህ ነው። ያው ነገሩ ያው በማይመለከት የገባው መሰለኝ። መርሐበን ሁለተኛ ሪከርድ አድርገሃል። ያንኛውን ሳልመለስልህ እየተደማመጥን ቢሆን ጥሩ ነው። ሁለተኛ 5 ደቂቃ ነው ጊዜ ገደባችን፣ ተዛውጭ መጨመር የለም። ይሄ የአድሚኖች ስራ ነው በነገራችን ላይ። ሁለተኛ የተስማማነው ነገር እኮ አለ። የተስማማነው ነገር ምንድነው? ቁርአን በቁርአን ነው የሚፈሰረው ብለናል። ቁርአን በቁርአን አይደለም የፈሰርከው አሁን የኔን መልሳለሁ ብለህ ማለት ነው። ሁለተኛ ቁርአን ተቁርአን ተጠፋ ተሐዲስ ተዛም ተሰሐባ ተዛም ተታቢዒ ተዛም ተታቢዒ ታቢዒን ነው መወያየው ብዬ በይህ ተስማምታል። በይሐቀይን አታምጣ ማንንም ተወዲህ ያሉትን ማምጣት አትችልም ማለት ነው። ለዚህ መልስ አልሰጥህም። ለምን? መስፈርቴንም ስላላሟላ። በዚህ መስፈርት ተስማምተናል። መጀመሪያ ወይ ተሰሐባ ንግግር አንተ ወይ ተታቢዒዎች ንግግር አምጣ። ይሄንን የምትለፈልፈውን ነገር ማለት ነው። ከዚያ የተቀረ ሁለተኛውን ሪከርድ መልስልኝና ከዛ የተቀረውን እንቀጥላለን ማለት ነው። ግን መስፈርቴን ጠብቀህ መሄድ ግድ ነው። ለምን? ተሰሐባ ንግግር አምጣ ወይ ተታቢዒዎች ወይ ታቢዒን ተዛ ወዲህ ባለ ዑለማ እንወያይም እያለሁ ዑለማ 100 ዑለማ ተዛም በላይ ማምጣት እችላለሁ። ግን ዑለማ እያመጣሁ አንተም እያመጣህ መነታረክ ሳይሆን ይሄ ቦታ ላይ የፈለግነው ሐቁን ማግኘት ስለሆነ ማለት ነው። ወይንም ሷሃቢዮቹ ያልደረሱበትም ወይንም እነሱ አልደረሱበትም ወዲህ እንደገና ሌሎቹ ናቸው የደረሱበት ምትል እምነትም ካለክ ግልጽ ታደርገዋለህ ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አወለን ከላይ ገለጻለሁ ራሱ ይሄን ጥያቄህን ራሱ ምላሹን ከላይ አስቀምጬልሃለሁ። አቅጣጫዎች መጀመሪያ ስላላቸው አቅጣጫዎች መጀመሪያ ለመኖራቸው የቁርአን መረጃ قال الله تعالى وخلق كل شيء እርሱና አላህ ተዓላ ሁሉን ነገር የፈጠረ ጌታ ነው እያለ ነው። ስድስቱም አቅጣጫና ጅሃት ተፈጥሯል። አላህ ግን ፈጣሪ የለውም። ፈጣሪ ስለሆነ እርሱ መጀመሪያ ሆነ መጨረሻ የለውም። ስለዚህ እርሱ አላህ Subhanahu Wa Ta'ala የማይቀያየር ጌታ ስለሆነ ማለት ነው። የገባ ነው አይደለ? ይሄንን ከላይ ገልጸልሃለሁ። የቁርአን አንቀጹ ليس كمثله شيء የሚለው መረጃ አይሆንም ከሆነ እያልክ ያለው ይሄ ቁርአን አንቀጽ ግልጽ የሆነ መረጃ ነው። ትክክለኛ አእምሮ ካለን ማለት ነው። አላህን የሚመስል አንዳች ነገር የለም ነው ያለው። አንተ ግን አመሳስለኸዋል። ምን ስትል አቅጣጫ አለው ስላልክ ቦታ አለው ስላልክ ማለት ነው። የገባ ነው አይደለ? ከአርሽ በላይ ነው ስላልክ ማለት ነው። ከዚህ ጋር በተያያዘ እግር አለው እጅ አለው ስለምትሉ ማለት ይሄ ጋር የተያያዘ ስለሆነ ነው። በግልጽ መረጃውን ስላለን ማለት ነው። ይሄ ምንም ነገር ችግር ነገር የለውም ይሄ። ስለዚህ ይህ አላህን የሚመስል አንዳች ነገር የለም ከተባለ በሰውም ሆነ በአጋንንትም ሆነ በመላእክትም ሆነ በማንኛውም ፍጡራን አይገለጽም ማለት ነው። ልክ ይሄን የመሳሰሉ አያዎች በጣም ብዙ ናቸው፣ ተጠቅሰው የማይዘለቁ ናቸው እና ይህ ግልጽ የሆነ መረጃ ነው። ካስፈለገ ደግሞ ኢንሻአላህ የምንመለስበት ስለሆነ ወታኔን የምጠይቅህ ምንድነው የምንወያዩ ስለ አንድ አንቀጽ ነው የሚሆነው።
የጠቀስካቸው አንቀጾች ሁላቸውም ሳይሆን ከነሱ አንዱን እሱም አርረህማኑ ዐለል አርሽ እስተዋ የሚለው ትክክለኛው ፍች ምንድነው? ዑለሞች በዛ ላይ ምንድነው ያሉት? የአረበኛ ቋንቋ ወይም የነህው አካሄድ ከአርሽ በላይ ብለህ ካመንክ ማለት ነው። ትክክለኛው ፍች ከዚህ አንፃር ምንድነው የሚሆነው? እስኪ ይሄንን ኢንሻአላህ ትመልስልኛለህ ጥር ባለ መልኩ ማለት ነው። مرحبا ምንድነው ليس كمثله شيء وهو السميع البصير ያለው ቃል አላህ Subhanahu Wa Ta'ala አላቅጣጫ ነው ያለው ወይንም ከአርሽ በላይም የለ ስድስቱም አቅጣጫ የለም የሚል ነው። መጀመሪያ ነው ጀሃ የሚለው ነገር አላጸደቅኩም ከአርሽ በላይ ነው የሚለው እንማጸድቀው። ጀሃ የሚለው ቃል በቁርአንና በሐዲስ የጸደቀ ስላልሆነ ጀሃ አቅጣጫ የምትለውን አጸድቃለሁ አላጸድቅም በዚህ ዙሪያ ላይ አልተወያየንም። አላህ ከአርሽ በላይ ስለመሆኑ ብቻ ነው ውይይቱ። ليس كمثله شيء ያለው ቃል በስድስቱም አቅጣጫ የለም ከአርሽ በላይም የለም ማለት ነው ብሎ የተረጎመልን ወይንም የፈሰረልን ታመጣለህ። ተፍሲር ደግሞ የምንቀበለው በተስማማ ነው ማለት ነው። ስም ተቁርአን አንድ፣ ሁለተኛ ከሐዲስ፣ ሶስተኛ ተሰሃባ፣ ተዛም ተታቢዕ ተአትባዑ ታቢዒን ከዚህ ውስጥ ታመጣልኛለህ ማለት ነው። እኔ ደግሞ አርረህማኑ ዐለል አርሽ እስተዋ ያለውን እንደፈሰሩት ሐዲስ አመጣልሃለሁኝ በዛ ተፍሲር ላይ የመጣ ተዛም በመቀጠል የሷሐባ ንግግር አመጣልሃለሁ ማለት ነው። ለምን በዚህ ተፍሲር ላይ ስለተስማማን መጀመሪያ ቢላህ ወልሐምዱሊላህ ወንድም ከላይ ገልጸልሃለሁ የምንወያየው ከቁርአን ከሐዲስ ከሰለፍ ኸለፎች ብቻና ብቻ ነው። የጠቀስኩልህም ከነሱ ይወጣን አይደለም ወደ ኋላ የመንሸራተት ባህሪ ያየው ስለሆነ ያለውት ማለት ነው። እየገባህ ነው አይደል? ስለዚህ ከላይ የጠቀስካቸው አንቀጾች አንዳቸውም እንኳን ለእምነትህ ምንም ድጋፍና መረጃ አይሆኑም ብዬ ከላይ ገልጸልሃለሁ። ይዋሁንም እንደሚሆን ያመጣው ነገር የለም። ስለዚህ الرحمن على العرش استوى የምትለዋን አንቀጽ ያዛርጎ ከቁርአንም ሆነ ወይም ከሐዲስ የሚፈለግበት ይሄ فوق العرش بذاته በذاቱ ከአርሽ በላይ ነው ያለው የሚል ካለ ያው ተቀስልኝ ተፈضل ጥያቄውን ከላይ ይሄንን ጠይቄሃለሁ ስላልመለስክልኝ ነው አሁንም የደገምኩልህ ማለት ነው። የሚፈለግበት ይሄ ከአርሽ በላይ ነው አላህ በذاቱ ብሎ የተሰረ ካለ ከሱሐባ ወይም ከሰለፎች ማለት ነው። ስለዚህ ይሄ ካልተመለሰ አሁንም ጨዋታ ነው የሚሆነው ብዬ በግልጽ ነገሮችን እንደዚህ አድርገን ማስቀመጥ አለብን። መረጃ ከሌለህ ደግሞ አይ ይሄ እንኳን የለኝም ግን ሌላ ብለህ መናገር አለብህ። ሰዓት እየሄደብህ ስለሆነ ያለ ማለት ነው። እየገባህ ጥሩ እንደዚህ አይነት የሚጋጩ ሐሳቦችን መናገር ጥሩ ነው። ከአርሽ በላይ ነው ብዬ አምናለሁ አቅጣጫ ግን አለው ብዬ አላምንም ነው እያልክ ያለኸው። አርሽ ያለው በየት በስተኩል ነው? እሺ መልስልኝ። አርሽ ያለው በየት በስተኩል ነው? አቅጣጫ የለውም ወይም ደግሞ አቅጣጫ አለው ብለህ ካላመንክ ስለዚህ ካንተ የምትገዛው ጌታ ከአርሽ በላይ ብለህ ካመንክ አርሽ የሚባለው የት ነው ያለው? አርሽ የት ነው ያለው? አላህስ ደግሞ ለአርሽ በስተኩል ከየት በስተኩል ነው ያለው? ከአርሽ በላይ ከሆነ ከአርሽ በላይ መጽሐፍም ስላለ ማለት ነው። ኪታብ አለ ኪታቡ ጋር ነው አላህ ያለው ማለት ነው ወይስ እንዴት ነው? ወይስ አላህ ቦታ የለውም ብለህ ታስባለህ? ከአርሽ በላይ ነው ካልክ በኋላ ይሄንን እምነትህን ግልጽ አድርገው። ይሄንን ከላይ አልነገርከኝም ነበር እየገባህ ነው አይደል? ስለዚህ ዝም ብለህ ከአርሽ ነው ያልከው። ወይ አርሽ እንደሌለ ታምናለህ ወይም ደግሞ ስለ አርሽ ጉዳይ የምታውቀው መረጃ ያለ አይመስልም። ስለዚህ ካሁን ላይ እስኪ ይፋ አድርግልኝ አርሽ የት ነው ያለው? ቤት በስተኩል ነው ያለው አርሽ ተፈضل። نعم የተስማማነው ነገር አለ። አው በሰለፎች ነው ብለኛል። ተሰለፎች ከሆነ ተሰለፎች ሲሆን አይዋ نعم ተሰሐባ ወይንም ተታቢዒዎች ወይም ተትባዑ ታቢዒን ነው የሚለው ሪከርድ በዛ ስምምነት ነው። በይሐቂ ደግሞ እዛ ውስጥ አይደለም ማለት ነው። እሺ ተፍሲር አምጣ የፈሰረ ነው ያልከኝ ግን መጀመሪያ ተቁርአን ወይንም ለጥቆት ሐዲስ ነበር ይተባባል ነው። አሁን ቀጥታ ወደ ሙፈሲሮች ንግግር ማለፍ አለብን እያልክ ነው። وقال البخاري في كتاب خلق أفعال العباد من يلعلو إمام البخاري رحمه الله قال ابن مسعود في قوله تعالى ثم استوى إلى السماء سورة فصلت ريالون وقوله تعالى الذيهم الذيهالون ثم استوى على العرش يميلون سورة الفرقان ريالون أسمال كتو سنقرونا سيابرارو ابن مسعود مالتنو ترجمان القرآن بمبالم التوقت قال على العرش على الماء عرش اللو كوهو لينو
ወላሁ አላህ ስብሓነሁ ወተዓላ ደግሞ ፈውቀል ዐርሺ ከዐርሹ በላይ ነው ያለው ይላሉ። ይህንን ሲያብራሩ ማለት ነው ወሆ ያዕለሙ እሱ ያውቃል ማ አንቱም ዐለይሂ እናንተ ያላችሁበትን እሱ አዋቂ ነው ይላል። ይሄው አምጥቻለሁኝ። በጣም የብዙ ሷሐቢዮችን ንግግር ማምጣት ይቻላል፣ ግን ሪከርዱ ተሚረዝም በዚሁ እናቁመውና ተዛም አንተም ተሷሐባ ንግግር ታመጣልኛለህ ማለት ነው። አላህ ያለ አቅጣጫ ያለ ነው የሚል ተቁርአን አንጣ ብያለሁ፣ አላመጣህልኝም። አንድም ወዲህ መጣህ በይሐቂና መጣው ተዛ ተሐዲስም አላመጣህልኝም፣ እንደዚሁም ተኢጅማዕም አላመጣህልኝም። ያመጣኸው ወዲህ የአንድ ዑለማ ንግግር ነው። በዚህ ደግሞ አይደለም የተስማማነው ውይይቱን። ከዛ በመቀጠል ቀጥታውን ተሷሐባ ንግግር ካለ ቁጭ አድርገው ማለት ነው። አላህ Subhanahu Wa Ta'ala ከአርሽ በላይ አይደለም ወይንም ደግሞ አቅጣጫ ምንም በስድስቱም ጅሃት አላህ የለም ብሎ የተናገረውን ታስቀምጥልኛለህ ማለት ነው። ናም ይሄ ለሁለተኛው ጥያቄ ነው። እኔ ጀሃ የሚለውን ነገር አልተወያየንበትም ምን አልኩት? አላህ ከአርሽ በላይ ነው የሚለውን ነው። አላህ ከላይ ነው ማለት ከሆነ ጀሃ ሁለት ትርጉም ስለሚኖረው ማለት ነው። ጀሃ የሚለው በሁሉም አቅጣጫ በስድስቱም አቅጣጫ አለ ፊኩሊ መካኒ መውጁድ የሚለው አይነት ያም ጀሃ ውስጥ ስለሚገባ ያን አላምንበትም። ጀሃ የሚለው አላህ Subhanahu Wa Ta'ala ወደ ላይ ነው በሚለው ከሆነ አምንበታለሁ ነው። ይሄን ተፍሲል ማድረግ ስለፈለኩኝ እንጂ አላህ Subhanahu Wa Ta'ala ከላይ አይደለም ለማለት አይደለም። አላህ Subhanahu Wa Ta'ala ከአርሹ በላይ ነው፣ ተፈጥሯን በላይ ነው፣ ማንንም ምንንም አይመስልም። ይሄን ደግሞ ቁርአን ማጽድቆታል፣ ሐዲስም ማጽድቆታል፣ ኢጅማዕም ማጽድቆታል። እንደዚሁም የሰሐባ ንግግርም የእያንዳንዳቸው ሰሐባ ንግግር ማምጣት ይቻላል ብያለሁ። ተቁርአን አምጥቼልህ ነበር፣ ተቁርአን ማምጣት አልቻልክም። ወከዛሊካ ተሰሐባም አላመጣህም፣ ተሐዲስም አላመጣህም። አላህ Subhanahu Wa Ta'ala በሁሉም አቅጣጫ የለም የሚለው ማለት ነው። ይሄንን አምጣልኝ፣ ከዛ በኋላ እንገላገላለን ማለት ነው። ይሄን አምጣልኝ። በይሐቂ ላይ አትምጣ ወይንም አቡ በግዳድ ላይ እዚህ አትምጣ ማለት ነው። አቡ መንሱር አልበግዳዲ ማለት ነው። ፈጠንላለሁ እያልኩኝ ነው፣ ይቅርታ። ዘይዛ አይደለም የፈለግነው። አሁን ወዲህ እዛው ጥንቱ ላይ የጧቱ ላይ እዛው ነው መወያየት ያለብን ማለት ነው። ወደዚህ አትምጣ። ሁለተኛ ሙፈሲር አምጣ ብለህ ለጠየቀው ጥያቄ ኢብኑ መስዑድን አምጥቻለሁ። ተኽሪጁን ራስቸው ነው ያላመጣው። አخرجه الطبري في تاريخه አንደኛው ሙጀለድ في مجلد الاول في صفحه 32 ማለት ነው። አንደኛው ሙጀለድ 32ኛው ገጽ ላይ ነው ያስቀመጡት። እንደዚሁም ሌሎችም ዘግቦታል። ቡኻሪም አፍዓሉል ዒባድ خلق አፍዓሉል ዒባድ የሚለው ላይ ዘግቦታል። እሺ አሁን ደግሞ ሁለተኛ ኢብኑ መስዑድን ማለት የኢብኑ አባስን ንግግር ላምጣልህ በዚህ ተፍሲር ላይ ያለው ማለት ነው። አንተም ወከዛሊከ ተሰሐባንም ታመጣልኝ ማለት ነው። አለዘ ተታብዕዩት ذكر البيهقي رحمه الله عنه في قوله تعالى الرحمن على العرش استوى قال استقر ብሎ ተርጉሞታል። استقر ማለት ተረጋጋ ከአርሽ በላይ ሆነ ብሎ ተርጉሞታል። ማን ኢብኑ አባስ ረዲየላሁ ዐንሁ። እንደዚሁም ደግሞ ስለ እንትና ሲናገር ማለት ነው ስለ ኢብሊስ አስመልክቶ ያለውን የቁርአን አንቀጽ በሚናገሩበት በሚያብራሩበት ሰዓት ኢብኑ አባስ ማለት ነው ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم የሚለውን ሲያብራሩ ሸይጣን ምን እንዳለ አላህ Subhanahu Wa Ta'ala ይነግረናል። ثم لآتينهم ተዛም መጣላቸዋለሁ من بين أيديهم ተፊት ለፊታቸው ومن خلفهم እንደዚሁም ومن خلفهم ተኋላቸው وعن أيمانهم ተቀኛቸው وعن شمائلهم እንደዚሁም ተበላያቸው መመጣባቸዋለሁ ያለውን ሲያብራሩ ኢብኑ አባስ ምን አሉ? ቃለ ለም يستطيع أن يقول እንዲህ ማለትን አልቻለም አሉ። እንዲህ ማለትን አልቻለም። من فوقهم አላለም። ይኸው ምን ሲል ومن خلفهم وعن أيمانهم وعن شمائلهم ሲል من فوقهم ማለት ተበላያቸው መመጣባቸዋለሁኝ አላለም አሉ ኢብኑ አባስ ረዲየላሁ ዐንሁ። ዓሊማ ስላወቀ ነው ሸይጣን አሉ أن الله من فوقهم አላህ Subhanahu Wa Ta'ala ተበላያቸው ስላለ ስላወቀ ተበላያቸው መጣለሁኝ አላለም ብሏል ይላሉ ኢብኑ አባስ ረዲየላሁ ዐንሁ ማለት ነው። ቢስሚላህ ወልሐምዱሊላህ